ለምን ትመታኛለህ? ይህ ጥያቄ በሰው ልጅ ታሪክ ውስጥ ከተጠየቁ ጥያቄዎች ሁሉ እጅግ ልብን የሚሰብር ጥያቄ ነው። ምክንያቱም ጠያቂው የፍጥረታት ሁሉ ጌታ፣ የተጠየቀው ደግሞ ፍጡር፣ ውለታ ቢሱና እጁን በፈጣሪው ላይ ያነሳው መጻጉዕ ነበር። ታሪኩ የሚጀምረው በኢየሩሳሌም በምትገኝ የመጠመቂያ ቦታ በፀሐይ ብርሃን ስር፣ ነገር ግን በተስፋ ጨለማ በተዋጠች ስፍራ ነው። ተስፋ የቆረጠ ግለሰብ ወዳለባት የተስፋ ቦታና የብቸኝነት ዓለም ቤተሳይዳ መጠመቂያ። በኢየሩሳሌም በበግ በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። ይህ ስፍራ ተራ ኩሬ አልነበረም፣ ለብዙዎች የመዳን ተስፋቸው ነበረች። ቤተሳይዳ የዕብራይስጥ ቃል ሲሆን ትርጓሜውም የምህረት ስፍራ ማለት ነው። በቤተሳይዳ መጠመቂያ ስፍራ ለመዳን የሚደረገው ከባድ ነገር አልነበረም። የእግዚአብሔር መልአክ ወርዶ ውሃውን ሲያናውጥ ከሁሉም ቀድሞ ወደ ውሃው የገባ አንድ ሰው ይድን ነበር፣ አንድ ሰው ብቻ። ስለዚህ እያንዳንዱ ቅጽበት የውድድር ነበር፣ ለመዳን የሚደረግ እሽቅድድም። በዚህ የተስፋ ቦታ ተስፋ የቆረጠ የምህረትና የድነት ቦታ ተኝቶ 38 ዓመታት ደዌ የጸናበት መጻጉዕ። አስቡት፣ 38 ዓመት ምን ማለት ነው? አንድ ሙሉ የህይወት ዘመን አልጋ ላይ። የልጅነት ጉጉቱ ሲጠፋ፣ የወጣትነት ጥንካሬው ሲሟጠጥ፣ የሽምግልና ድካም ሲጫነው አይቷል። አልጋው እስር ቤቱ ነበር። ህመሙ የዘላለም ጠባቂው መስሎት ነበር። መጻጉዕ ከስጋዊ ህመሙ በላይ ግን ልቡን የገደለው ሌላ በሽታ ነበር፣ የብቸኝነት በሽታ። እርሱን ወደ ውሃው የሚያደርስ፣ ሲደክም የሚያበረታ፣ ተስፋ ሲቆርጥ አይዞህ የሚል ሰው አልነበረውም። የእግዚአብሔር መልአክ ወደ መጠመቂያው ወርዶ ውሃው በሚናወጥበት ጊዜ የሚጠመቅ አንድ ሰው ካለበት ደዌ ሁሉ ቢድንም፣ ለመጻጉዕ ግን ያ ቅጽበት ሌላ የውድቀት፣ ሌላ ተስፋ የመቁረጥ ማስታወሻ ብቻ ነበር። ተስፋው ባይኑ ፊት ይመጣና እንደገና ከእጁ ያመልጣል። በተስፋ መቁረጥ ማዕበል ውስጥ ተስፋ ራሱ ስጋ ለበሰ። መድኃኒቱ ወደ ህመሙ ስፍራ መጣ። ዓለም የረሳውን፣ ዘመን የተወውን እርሱ ግን ለይቶ አየው። ከብዙ ህሙማን መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ቀረበ። የ38 ዓመታት የዝምታ ግድግዳ ሰብሮ የመጀመሪያውን ቃል ተናገረ። መዳን ትፈልጋለህ? ጥያቄው ቀላል ነበር፣ ግን ጥልቅ። ህመምህን ታውቀዋለህ ወይ? ከዚህ ስራት መውጣት ትችላለህ ወይ? የሚል ነበር። ፈውስ የሚጀምረው ከመፈለግ ነውና። ጌታ ሆይ ሰው የለኝም፣ ውሃው በተናወጠ ጊዜ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም ብሎ መለሰለት። ልብ በሉ፣ አዎ ፈልጋለሁ አላለም። የችግሩን ምንጭ የተናገረ መስሎት የልቡን በሽታ ገለጠ። ችግሩ ህመሙ ሳይሆን ተስፋው በሰው ላይ መሆኑ ነበር። ጌታችንም እንዴት በሰው ትታመናለህ? የፍጥረታት ሁሉ ጌታ እኔ እንደሆንኩ አታውቅምን? ሊለው አልወደደም። ይልቁንስ ተነሳ፣ አልጋህን ተሸክመህ ሂድ አለው። የ38 ዓመታት እስራት በአንድ ቃል ተሰበረ። የሰው እርዳታ፣ የውሃ መናወጥ፣ የጊዜ ሂደት ምንም አላስፈለገም። የፈጣሪ ቃል ብቻ በቂ ነበር። ታሪኩ እዚህ ላይ ቢቆም ኖሮ የተአምራትና የደስታ ታሪክ ብቻ በሆነ ነበር። ግን አላቆመም። የጊዜው ንፋስ በቤተሳይዳ የተደረገውን ተአምራዊ ትዝታ ያደበዘዘው ይመስላል። ፈዋሹ አሁን ተከሳሽ ሆኗል። ተስፋ የሰጠው አሁን በክፋት ለተሞላው በሃና ፊት ለፍርድ ቀርቧል። ፍትህ በተጓደለችበት በፍርድ ሸንጎም ሃና ጌታችንን ይህንን እንድታደርግ ማን ስልጣን ሰጠ ብሎ ጠየቀው። በእርግጥ የካህናት አለቆቹ ጌታን ይህን ሲያስተምር ብዙ ጊዜ ሰምተውታል። ይህን ጥያቄ ከዚህ ቀደም በጠየቁትም ጊዜ በምሳሌ ሲያስተምራቸው ምሳሌውን የተናገረው ስለ እርሱ እንደሆነ አውቀውም ሲበሳጩም ነበር። አሁን ካሳሰረው በኋላ ግን ትምህርቱን ሰምቶ እንደማያውቀው ነው እንደ አዲስ ጠየቀው። ጌታችንም እኔ በግልጥ ለዓለም ተናገርሁ፣ አይሁድ በሚሰበሰቡበት በምኩራብና በመቅደስ እኔ ሁል ጊዜ አስተማር፣ በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ስለ እነርሱ የተናገርኩትን የሰሙትን ጠይቅ፣ እነሆ እነዚህ እኔ የተናገርኩትን ያውቃሉ ብሎ መለሰለት። ጌታ እውነትን በተናገረ ጊዜ ሐሰት ተቆጣ። አለቃውን ለማስደሰት የቋመጠ አንድ ሎሌ ጌታችንን በጥፊ መታ። ቅዱስ ኤፍሬም ሶርያዊ ይህንን ቅጽበት እንዲህ ብሎ ይገልጸዋል። ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱን በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹህ ላይ ፈረደበት።
እነዚህን ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድር መሰረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል በዙፋኑ ስር ይሸሸጋሉ፣ ሱራፌልም ክንፎቻቸውን ያማታሉ። መላእክት በፍርሃት ፊታቸውን የሚሸፍኑለትን የአምላክን ፊት የሰው ልጅ በድፍረት መታው። ነቢዩ ዳዊት አቤቱ ፊትህን እሻለሁ፣ ያንተን ፊት አቤቱ እሻለሁ፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክን ፊት ይህ ሎሌ በጥፊ መታው። ነቢዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን ፈጣሪ አንድ ሎሌ በጥፊ ሲመታው ቢያይ ምን ይል ይሆን? ጌታችን በጅራፍ ሲገረፍ፣ የሾህ አክሊል ሲደፋበት ሆነ በ5 ሚስማሮች ሲቸነከር ለምን ብሎ አልጠየቀም። ይህ ጥፊ ግን ከሁሉ በልጦበት ከስጋዊ ህመሙ በላይ ልቡን ሰብሮት ያንን የማይረሳ ጥያቄ ጠየቀ። ክፉ ተናግሬ እንደሆነ ስለ ክፉ መስክር፣ መልካም ተናግሬ እንደሆነ ግን ለምን ትመታኛለህ? ይህ ሎሌ ማን ነበር? ጌታችንን ከጅራፍና ከሾህ በላይ ያሳመመው ይህ ጥፊ ለምን ነበር? ጌታችንን በጥፊ የመታው ያ ሎሌ ሌላ ሰው አልነበረም። ጌታችን በቤተ ሳይዳ ከ38 ዓመት የአልጋ ቁራኝነት ያላቀቀው፣ አልጋህን ተሸክመ ሂድ ብሎ የፈወሰው ያው ሰው የለኝም ሲል የነበረው ሰው እራሱ ነበር። አሁን የጥያቄው ክብደት ይሰማችኋል? ለምን ትመታኛለህ የሚለው ጥያቄ ለምን ህግን ተላለፍክ ማለት አልነበር። ጥያቄው ከዚያ የጠለቀ ነበር። እኔ እናንተ እንተዋወቃለን፣ ከአልጋህ በቀር ምንም ያልነበረህን ህይወትን ሰጥቼህ አልነበር? አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬህ ያውቃለሁ ብሎ መጻጉዕን በፍርድ ሸንጎ ሊያሸማቅቀው አልወደደም። ለምን ትመታኛለህ በማለት በቆሰለ ልብ ጠየቀው እንጂ። የመጻጉዕ ታሪክ የክህደቱ ምሽት በታሪክ መዛግብት ውስጥ ታትሞ የቀረ የሩቅ ታሪክ ይመስል ይሆናል፣ ግን አይደለም። የመጻጉዕ ታሪክ የኛ ታሪክ ነው። ሁላችንም በህይወታችን ውስጥ የየራሳችን ቤተ ሳይዳ አይደለም። በሲቃ ድምጽ የምንቃትትበት፣ በተስፋ መቁረጥ አልጋ ላይ የታሰርንበት፣ እንደ በሽታ ሰቅዞ የያዘ መፍትሄ እናገኝለት ዘንድ የምንጠባበቀው ችግር አለ። እናም በችግራችን ጊዜ ጌታ ሆይ ሰው የለኝም ብለን እንጮሃለን። እርሱም ያው መሐሪ ጌታ ዛሬም ወደኛ ይመጣል። ከበሽታ ይፈውሰናል፣ ስራ ይሰጠናል፣ ትዳር ይባርክልናል፣ ከውድቀትም ያነሳናል። ከዚያስ ውለታውን በምን እንመልሳለን? እኛስ ጌታን በጥፊ አንመታውም ይሆን? እያንዳንዱ የክህደት ተግባራችን በፈዋሻችን ፊት ላይ እንደሚያርፍ ጥፊ ነው። የመጻጉዕ ትልቁ ችግር ሽባነቱ አልነበረም። ከተፈወሰም በኋላ አብሮት የቀረው አመስጋኝ ያልሆነው የውለታ ዋጋ የማያውቀው ልቡ ነበር። እግዚአብሔር ስጋውን ፈወሰው፣ ልቡ ግን እንደታመመ ቀረ። ዛሬም እግዚአብሔር ከሁሉ በፊት ያቀናልን ዘንድ ልንለምነው የሚፈልገው የባንክ አካውንታችንን፣ የሥራ ደረጃችንን ወይም ማህበራዊ ህይወታችንን አይደለም። ሊፈውስ የሚፈልገው ይህንን አመስጋኝነት የጎደለውን ውለታ ቢስ የሆነውን ልባችንን ነው። ታዲያ መፍትሄው ምንድነው? እንደ መጻጉዕ በውለታ ቢስነት እንዳንወድቅ ምን ማድረግ እንችላለን? መልሱ ቀላል ነው፣ ግን ጥልቅ። የችግሩ መፍትሄ የውለታውን መጠን መዘንጋት ሳይሆን ሁሌም በምስጋና ልብ መኖር ነው። ሰው የለኝም የሚለውን የተስፋ መቁረጥ ቃል ከልባችን አውጥተን ጌታ ሆይ አንተ አለህልኝ ማለት እንጀምር። ከፈውሱ በኋላም አመስጋኞች ሆነን እንኖር። በሰጠን ነገር ሁሉ እርሱን እናገልግለው። ያኔ ያ ልብ የሚሰብር ጥያቄ ለኛ እንጠየቅ። እግዚአብሔር ሁላችንንም ከአመስጋኝነት የጎደለው ልብ እንዲፈውሰን፣ በህይወታችን በረከት ሁሉ እርሱን የምናከብርበት ጸጋ እንዲሰጠን እንጸልያለን። በዚህ ትምህርት አጋዥነት ሁላችንም ህይወታችንን እንደመረመርን ተስፋ እናደርጋለን። ለሌሎች ወዳጆቻቸውም እንዲደርስ ሼር በማድረግ የበረከቱ ተካፋይ ይሁኑ። ለተጨማሪ አስተማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረግ አይርሱ። የእግዚአብሔር ሰላም ከሁላችን ጋር ይሁን። በሌላ ትምህርት እስከምንገናኝ ድረስ ቸር ሰንብቱ።